ለብሩክዬ ደና ሰዎቹ እነሱ የሚወዷቸው ሰዎቹ እንዲያጡ ነው እየተደረገ ያለው። ያ የብሩክዬም ሃይሚዬም የሚወክሉ አይደሉም። የነሱ የሚወዱት ሰው ማሳጣት ማለት የብሩክና የሃይሚዬ ወዳጅ ናቸው ብዬ አይደለም። እነሱ የሚወዱት ሰው እነሱ የሚወዱት መውደድ አለባቸው። እነሱ የሚያከብሩ አንተ ተነካችሁ ማለት እኛ እንደተነካን ነው። እግዚአብሔርን እናንተ መነካት የለባችሁም። እናንተ አረብ አገናችሁ ሳትንቁን እኛን አክብራችሁ ከኛ ገስት ገብታችሁ ተቀምጣችሁ ያላችሁ ነገር እየሰጣችሁን አይዟችሁ እያላችሁ ሞራል እየሰጣችሁን እግዚአብሔርን ቲጂ ማለት እኔ እንጃ እኔ በቃሌ የምገልጻት እህቴ አይደለችም። ቲጂ በጣም የምወዳት እናንተም እንደዛ ወዳችኋለሁ። በውስጥ እናወራለን ከቲጂ ጋር። እኔ እዚህ ጋር ብዙ ጊዜ አላወራም ስለማይመቸኝም ገብቼ ማውራትም አልፈልግም። ስለ አንቺም ስለ ናኒም ስለ ዩዘርም ሀዊ ሁላችሁ ከቲጂ ጋር አወራለሁ እና ብቻ ምን የተደረገ ያለው በአሁን ሰዓት ኦዲየንስ ወዴት እየሄደ እንደሆነ እኔ እንጃ፣ ምን ፍለጋ እንደሆነ እኔ እንጃ። ነብሩክዬ ቲጂ በምን ቃል ልግለጽልሽ? ገንዬ በምን ቃል ልግለጽልሽ? እኔ እንጃ። አንዳንዴ ይከብደኛል። እኔ ብዙ ጊዜ ቤቴ ላይ ከፍተዋለሁ ልጆቼ ናቸው እንጂ እኔ አልገኝም። እዛ ላይ ስራዬ አይመቸኝም፣ አልገኝም። አሁን ይሄ በተደረገው ነገር ብዙ ሰው ሼር አድርጎልኛል። ገንዬ ስላመመኝ የተናገርኩት መሆንም የሌለበት ነገር ነው። አንድ ሰው ሃይሚ የሚወዳት ከሆነ ብሩኬ መውደድ አለበት። አስተዳደጋቸው ምንድን ነው? ብሩኬ ከማንም ከዩቲዩበሮች ይለያሉ። እግዚአብሔር ነው የምላችሁ፣ እዚህ ጋር ያላችሁ የምትሰሙኝም ብሩኬና ሃይሚዬ ከማንም ዩቲዩበሮች ይለያሉ የምላችሁ ሰው ናቸው እኮ። ሰው አይነኩም፣ አይሳደቡም። ለአረብ ሀገር ሴት በጣም ክብር ይሰጣሉ። ከራሳቸው በላይ ነው እኛን የሚያከብሩን። ለምን ምን ስላጠፉ ነው እንደዚህ የሚደረጉት? በቃ ይጣላል። ሰው ነው እኮ ይጣላል፣ መልሶ ይታረቃል። ብሩክና ሃይሚ እንደማይለያዩ ማንም ሰው ጠንቅቆ ያውቃል። በመሃላቸው ለምን እንገባለን? ትርፉ እኮ ይሄ የተናገርነው ቃል መቼም አይለቅም። አሁን ይሄ ተናገረች፣ እነሱ ግን እግዚአብሔር ይመስገን ታርቆ መጡ። ራሷ ግን ታፍርበታለች። ለማን ጠቅማ ነው ይሄ ነገር የተናገረችው? ማንም ጠቅማ አይደለም። ሃይሚ ደግሞ አትወዳትም። ብሩኬን እስከ ጠላች ድረስ ሃይሚን አትወዳትም። ሃይሚ ከወደደቻት ብሩኬ መውደድ አለባት። ብሩኬ ከወደደችው ሃይሚ መውደድ አለባት። ማናቸውም የብሩኬ እህትም የሃይሚ እህት እኔ ወዳቸዋለሁ፣ አከብራቸዋለሁ። በጣም ጥሩጥሩዎች አላችሁ። ሁለቱም አንድ እንዲሆኑ የምትጥሩ አላችሁ እና ብሩኬ እስከወደዳችሁ ድረስ ሃይሚ መውደድ አለባችሁ። ሃይሚ እስከወደዳችሁ ድረስ ብሩኬ መውደድ አለባችሁ። ባልና ሚስት እንዴት ይለያል? የሚዋደዱ የሚፋቀሩ እንዴት ትለያላችሁ እናንተ? እና ገንዬ የኔ ውደት ለዛ ነው። ይቅርታ ስሜታዊ ሆኝም ስናገር በጣም ይቅርታ። እወድሻለሁ፣ አከብርሻለሁ። ናኒዬ ምንም ስሜታዊ አልሆንሽም። እኔ እኮ አንቺ የሰማሽውን ያህል አልሰማሁትም፣ አላቀውም። ግን ይሄ ብቻ አይደለም ገንዬ፣ ይሄ ብቻ አይደለም፣ ይሄ ብቻ አይደለም። አንድ ሁለት ዋጋ ስላየሁኝ ጠይቋት ነው። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። ባለፈው አሁን አብና መለኛ ላይፍ ላይ ገብቶ እነሱ ሁለቱ ወንድማሞች ናቸው የሚጫወቱት። የማንም እርዳታ ፈልጎ አይደለም። ማንም ሰው ላይፍ ላይ እንደሚገባ ገብቶ እየተጫወት ነው፣ ጌም እየተጫወት ነው። ሁለት ወንድማሞች አበባ ልቀማ አንበሳ ለማኝ ወይስ ኦኬ። እኔ ይሄንን አልሰማሁም፣ አላቅም። ግን በእርግጥ አልሰማሁኝም። ግን ወንድሞቹንም ሆነ ጓደኞቹን የምትናገሩ ሰዎች እኔ ለምን እንደምትናገሩ አይገባኝም። ምክንያቱም ሃይሚና ብሩክ መሀል ነው ነገሮች እየተፈጠሩ ያሉት እንጂ ወንድምም ሆነ እናትም ቢሆን እኔ አሁን እናት የሌላ ሰው እናት የምትሳደቡ ሰዎች ግን እኔ በራሴ ይቅርታ አድርጉልኝና ለራሳችሁ እናት የላችሁ ብዬ ነው እኔ ማስበው። እኔ ለራሳችሁ እናት አላችሁ መቼስ አለ እናት አይደለም ወይ የሚሰራላችሁ ወይ ዘድ ሙት አዝዣት አይቻት ቆይ ስራ አይደለም እና እኛ እዚህ ጋር አክብራችሁን ላላችሁት እኛም ያውጫ እናንተም አንድ እኮ ነው። ስደት ነው፣ ምንም ችግር የለም። እኔ በጣም ነው አረብ ሀገር ያላችሁ ልጆች በአጠቃላይ በጣም ነው ማከብራችሁ። ሁላችሁንም በጣም ነው የምወዳችሁ። አንዱን ዝቅ አሁን በቀደም ስለ ዩዘር ስናገር እኛስ ያላችሁ ሰዎች ነበራችሁ ከታች እንትና ቤት እና ቶሎ ነው የወጣሁት። እኔ ማንንም ሰው አልንቅም። እኔ አረብ ሀገር ያላችሁ ሴቶች ለኔ በጣም ጀግኖች ናችሁ፣ ከኛ ይበልጥ እንደውም ጀግኖች ናችሁ። 4 ሰዓት ሙሉ ሰው ቤት እየሰራችሁ በዛ ላይ ደግሞ የሰውን እድገት የእናንተን እድገት እናንተ ልታድጉ ነው ሄዳችሁት። ሰውን የምታሳድጉ ሰው ከፍታ ላይ እንዲወጣ የምታደርጉ የሰው ፍቅር የሚያስደስታችሁ
የሆነ ሰው ተጎዳ ታመመ ሲባል እንኳን ፈጥኖ ደራሾቹ እናንተ ናችሁና በጣም እኔ በጣም ጀግና ነው የምላችሁ። ሁሉ ጊዜ ነው ከማንም ጋር ሳወራ ከእህቶቼ ጋር ሳወራ እንኳን ስለ አረብ ሀገር ሴት ጀግንነት ነው። ከዛ አልፎ ነው እንዲህ ገስት ሰርታችሁ የሰው እድገት ፈልጋችሁ የሰውን ደስታ ፈልጋችሁ ነውና ግን ሰውን መሳደብ የተወሰኑ ሰዎች አሉ። እኔ ሱስ ይሁን ምን ይሁን አላውቅም። ሲነገራችሁም ብዙ ቦታ ይነገራል የማሰሙ እኔ በተለይ እናትን የምዘቀዝቁ ሰዎች ለራሳችሁ ለወለደቻችሁ እናት ክብር የላችሁም ብዬ ነው እኔ የማስበው። እኔ ዝም ብዬ ቁጭ ብዬ ራሱ ሳስበው እናቱን የማያከብር ሰው ነው እንዴ። እኔ እናቴን የአባቶች ቀንና የእናቶች ቀን በመጣ ቁጥር እናትና አባቴን ሁሌ ነው ስጦታ ስሰጣቸው ይቅርታ መጠይቃቸው። በልጅነቴ የበደልኳቸው በወጣትነቴ ያሳዘንኳቸው ነገር ካለ እንኳን ሁሉ ጊዜ ከኔ ጋር እንዳይከተል ለልጆቼም እንዳይሆንብኝ ወደፊት ሁሌ ነው ሳይሰለቸኝ እስካሁን ድረስ እስካሁን አሉ አሁንም እስካሁንም ወደፊትም ይቀጥላል። እንዴ የእናትና የአባት ነገር ያልገባችሁ ወይም ደግሞ ለራሳችሁ ወላጆች ክብር ከሌላችሁ ጨክኖ አንጀታችሁ ጨክኖ ውስጣችሁ ጨክኖ የሰው ፎቶ የሰው እናት ፎቶ መዘቀዝቁት እንደዛ የለፋች እንደዛ ለፍታ ሳደገችኝ እናቴ ዋጋ ከፈለችልኝ እንባን እንኳን እያየሁ ነው ያደኩት። ያ ነው ፊት የሚመጣው። ዛሬ ደግሞ እኔ ደርሼ እሷን ሰው ላደርግ ነው ያለ የብዙዎቻችሁ የብዙዎች እናቶች አይደል እንደ ኢትዮጵያ ውስጥ ጠላ የሚሸጡ አረቄ የሚሸጡ እንጨት ሰብራ ጉልት ውስጥ ነጋዴ ሆና የምታሳድገው እናት ያንን እያወቀን ጨክነን የሰው እናት የራሴን እናት ካላከበርኩ የሰው እናት አላከብር። እኔ ለምዶብኝ እዚህ ሀገር ምናልባት መኪና ካልያዝኩ በመኪና ካልሄድ ባስ ውስጥ ብዙ ጊዜ ባስ ውስጥ ኢትዮጵያ ውስጥ ስንሄድ ለትልልቅ ሰዎች ቦታ እንለቃለን። ለምን? ትልቅ ሰው ስለምናከብር እናት አባት ስለምናከብር አይደል? እዚህ ሀገር እንደዛ የለም። ደግሞ የሚለቀቅም ብዙም እንትን የለም። አንዳንዴ ስሄድ እንኳን እንዲቆሞ ካየው ራሱ ይከብደኛል። እንደዛ ያዛ ያለው ባህሪ እዚህ ሀገር ራሱ ያንጸባረቀብን ነው። እናንተ እንዴት ነው የረሳችሁት? አንዳንድ ልጆች እኔ ሁላችሁንም ማለቴ አይደለም የተወሰኑ አላችሁ። እኔ ደግሞ በትክክል እህት ነን ብላችሁ ደግሞ በጣም የምትወዷቸው አብረው እንዲሆኑ የምትፈልጉ በደንብ አውቃችኋለሁ። በቃ በደንብ ነው ማያችሁ። አንዳንዴ ስክሎር ሳደርግ በደንብ አውቃችኋለሁና በጣም እኔ እንጃ በጣም አይከብዳችሁም የሰውን ፎቶ ለመዘቅዘቅ። ማነው ናቲን ራሱ ከነ ልጁ ዘቅዝቃችሁ አይቼ በጣም ነው የሚዘገነነኝ። እንደዚህ አይነት ነገር ወዲያው ነው የማሳልፈው። ምን አደረገ የሚያስማማ ሰው ልጅ እኮ ለማስማማት እኮ ጊዜ ይፈልጋል። የሰው ልጅን ለማስማማት ለማስታረቅም ጊዜ ይፈልጋል። እንዴ በአንድ ደቂቃ በአንድ ሰከንድ ውስጥ እንዴ የሁለቱም ልብ ምናልባት እስከሚዋሃድ እስከሚያስቡበት ጊዜ እንስጣቸው እንሌል እንዴ? እሷን እስከምታስብበት ጊዜ ስጣት፣ እሱንም ደግሞ ያስብበት ጊዜ ስጪው። እኔ አሁን ከተናደድኩም ወዲያው ላላናገረው እችላለሁ። ባሌ የተወሰነ ጊዜ ማሰላሰያ ጊዜ እፈልጋለሁ። እሱም እንደዛው። እንደገና ደግሞ የሚያስታርቁ ሰዎችን ይዛችሁ መጣችሁ ደግሞ በቃ መጣችሁ ሚዲያ ላይ ሂዱና አስታርቁ አትበሉ። ሁላችሁም ብትሆኑ አትበሉ። እንደዚህ ጊዜ ያስፈልጋል። ሰው ማስታርቅ በአንድ ደቂቃ የተጎዳዳ ሰው ወይም ቆይ ጎርቶኛል ተናግሮኛል፣ ይሄ ቃላት ጎርቶኛል፣ ይሄ ንግግር ጎርቶኛል፣ እስቲ ቆይ ጊዜ ልፈልግ የሚል ሰው ጊዜ ያስፈልገዋል። ለነሱም እኮ ይቸገራሉ ለማስታረቅም። የነሱንም እኔ አሁን በቀደም ናቲና ልጁን ህፃን ልጅ ሲዘቀዝቁ የሩታንና ህፃን ልጅ ሲዘቀዝቁ ምናምን ሳይራሱ በጣም ነው የሚዘገንነኝ። እኔ በጣም ነው የሚከብደኝ። እና የምታረጉትን እወቁ። ስትናገሩ ትናደዳላችሁ። ስትናደዱ አትግቡ፣ ገስት ውስጥ አትግቡ። በቃ ለምን ልናገር እችላለሁ፣ ሰው ላስከፋ እችላለሁ። ምክንያቱም እዚህ ላይ አሁን የምትናገሩትን ፓርት እየተቆረጠ ነው የሚያባዙት አንዳንድ ሰዎች። ሰውን ለማባላት የተናገራችሁትን ቃላት ቆርጠው በንዴታችሁ የምትቋረጡትን ቆርጠው ነው እዚህ ላይ እንግዲህ የሚሸራሸረው አይደል? ስለዚህ ስትናደዱ ብዙ ጊዜ ስትናደዱ ሚዲያ ላይ አትውጡ። እኔ አሁን ሃይሚ ስታለቅስ አልቅሼ ከሆነ ብዙ ጊዜ ገብቻ አስተያየት አልሰጥም፣ አልገባም። በቃ ድሳሳቱ ወይ ይሆን ተቆጠቡ። በቃ አትግቡ። ምክንያቱም ልሳሳት እችላለሁ በሉ የምትናደዱ ሰዎች፣ ግንፍል ብላችሁ የተለያየ ቃላት የምትናገሩ ሰዎች እና እኔ አንዳንድ ልጆች ሁለቱንም በጣም እንደምትወዱ አውቃለሁኝ፣ ግን ስትናገሩ ሰውን ሊያስከፋ ይችላል። እኔ ወንድም እህት የተነገር ምናምን ብዙ ነገሮችን አልሰማሁም። ነገር ግን አሁን እዚህ ጋር
እንደዚህ ተብሏል የምትሉ ሰዎች እኔ ዋጋ ከፍላ ስለማቅ ነው። ስለኔ ብዙ ጊዜ ቆጣታ እናገራለሁ፣ አንዳንዴ ገብቼ እናገራታለሁ፣ ስታጠፋ እናገራለሁ። ነገር ግን ደግሞ ዋጋ እንደምትከፍል ደግሞ አውቃለሁ። ለዚህ ነው አንጥታችሁ ይሄንን ያልሽው ነገር አስከፍቶናል። ለምን ተናገርሽ? በዚህ ወቅት ይሄ ተናገርሽ ትክክል አይደለም። እነሱስ ምን አደረጉ? አንቺ እንደዚህ ዋጋ የምትከፊ ሰው ነሽ፣ እንደዚህ ያደረግሽ ሰው ነሽ። ምክንያቱም ምናልባት እናንተ ትንሹን ልታውቁ ትችላላችሁ። እኔ ግን በጣም ዋጋ የምትከፍለውን ነገር ልጅቷን አውቃለሁ። በጣም በብዛት ከሚቀርባትም ሰው በጣም ዋጋ የምትከፍለውን ነገር ስለማቅ በቀላሉ ለምንድነው እንደዚህ ያልሽው ብላችሁ በይቅርታ ተላለፉ ለማለት ያህል ነው። ነገሩ አስከፋሽም ያስከፋሻል፣ ትክክል ነሽ። ነገሩ አናዶሻል። እኔ የሰማሁት ድምጿን ስታሰሚ ስሰማ ጊዜ ይቺ ልጅ ግን እኔ የማቀው የሁለቱንም ቻይናል እያያዘች ብዙ ዞራለች። በውስጥም በራሷ ባገሯ ላይ ራሱ ዞራለች። ግን ተናዶ ሰው ስሜቱን ሊናገር ይችላል። አው ተናድጄ ተናግሬያለሁ፣ በጣም ይቅርታ እንደምንባባለውኛ ይቅርታ ይሄንን የተናገረው ይውልሽ ዘርፍዬ የኔ ቆንጆ አንቺን በጣም ነው የምወድሽ ይውልሽ ስትል እንደምሰማው ሃይሚና ብሩክን አሳልፋችሁ ወደ ውጭ አትስጧቸው ስትል ነው ሁሉ ጊዜ የሚሰማት። እና ደግሞ እዚህ ጋር ሳይ አሁን ኮሜንት ምን አለች አንዷ አስመሳይ ተብላ ተሰድባ ነው እንደዛ ያለችው እንጂ ፈልጋ አይደለም። ሰዎች አስመሳይ ነሽ ብለው ሰደቧት ነው የሚለው። እና አሁን እኔ ምን አለ መሰለኝ ዘርፌ አሁን እኮ እናንተ ናችሁ ከኔ በልጥ የሰማችሁት እኔ አላቅም። ግን ጥሯትና ጠይቋት አስገቧት። የቆዩት ያዥላት ቆዩልሽ ጠይቃትና ዘርፍዬ ይውልሽ ጥሯትና ሚሚዬ ይሄ ምን ለማለት ፈልገሽ ነው? ማንን ለመናገር ተቆርጦ ነው አይደል? ያያችሁ ማንን ለመናገር ፈልገሽ ነው? ምን አናዶሽ ነው? እስቲ በሏት እህታችሁ በሏት። በቃ እኔ ደስ ይበለኝ ጠይቋትና አይ ፈልጌ ነው በቃ ቤታችን እንከፍታለን እንገባ እዛ እንገባ በሏት እስቲ። እኔ አሁን እዚህ ጋር ኮሜንት ያየው ነው ሰዎች አብሽቀዋታል። አሁን ሚሚ በጣም ለሁለቱ የምትታገል ልጅ ነች። አያታለሁ ሚሚ ዘድም ሁላችሁ ማለት አሁን ሚሚ ከመሬት ተነስቶ አስመሳይ ሃይሚን አትወዳትም አስመሳይ ብትባል ሚሚ ትናደዳለች። እና አስመሳይ ብለው ሰዎች ሰድቧታል እያሉ ነው። ደግሞ ሰሞን ያለው አትፍረዱብኝ። እኔ የለውም ይሄን ሰሞን አሁን እኔ እሷ የተናገረች ሙሉ አላቅም፣ ግን እሷ ብሩክንም ትወዳለች። በእውነት ብሩክን ሃይሚን አሳልፋችሁ አትስጡ ስትል ግን ስታለቅስ አትችልም። ሃይሚ ስታለቅስ ምናምን የሆነ ነገር ነው እንጂ አንዳንድ ቁጥር እየጻፈች ነው አስገባት። ዱንያን አስገባት እንደዛ ነው። እኔ ደግሞ የለው ሙሉን አልሰማውም። ሌላ ወታደራው አስገቢያት አንዳንድ አልሰማውም። አንዳንድ ኮሜንት አትጻፉት እንደዛ ነው። እኔ ሌላ ወይ ሚሚ ቤት ክፈቱና ይኸውልሽ ሚሚዬ አንቺ አስተዋይ አይደልሽ? ምን ትያታ በእርጋታ ሳትናደዱ ሁላችሁም በጣም ወርቅ የሆናችሁ ሰዎች ናችሁ። እውነት አብያችኋለሁ ሁላችሁንም በእውነት ምን ትላለ ቀስ በእርጋታ ሃናን ምን ለማለት ፈልገሽ ነው? እሱንስ ወንድሞቹስ ምን በምን ተነስታሽ ነው? እስቲ በሏት ጠይቋትና ከዛ በኋላ እሷ ፈልጌ ነው በቃ ሰደቁ ምናምን ካለች ግን